ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የማህደር ስፖርት ፕሮግራማችን ከአሁን ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። የዛሬው የማህደር ስፖርት ፕሮግራማችን በቅርቡ በተከናወነው የባህል ስፖርት 23ኛ የባህል ስፖርት ውድድር ላይ የሚያተኮር ይሆናል ማለት ነው። የኢትዮጵያ የባህል ስፖርት ውድድር እንግዲህ ሲጠናቀቅም ኦሮሚያ ክልል አጠቃላይ ውጤት አሸናፊ በመሆን ነው እንግዲህ ውድድሩን ያጠናቀቀው። በዚህ የውድድር መድረክ ከ50 ጊዜ ሻምፒዮኑ አማራ ክልል ሁለተኛ ነው ሆኖ የጨረሰው። ውድድሩ በ10 የስፖርት አይነቶች ተከናውኗል። ከ1500 በላይ ተወዳዳሪዎችም እነዚሁ ለአሸናፊነት ተፎካክረው ነበር። በውድድሩ ላይ በአብዛኞቹ የስፖርት አይነቶች ተሳታፊዎች ለአሸናፊነት ከፍተኛ ትንቅንቅ ያደረጉበት ውድድር ሆኖ ነው እንግዲህ ፍጻሜውን ያገኘው። በተወሰኑ የስፖርት አይነቶች ደግሞ የተሳታፊዎች ቁጥር አነስተኛ እንደነበር ተነግሯል። በቤት ውስጥ ውድድሮች የታዳጊ ስፖርተኞችን ተሳትፎ የጨመረበት ውድድር መድረክም ነበር። ይህ ደግሞ መቀጠል አለበት በሚል ተሳታፊዎች ሀሳባቸውን ሰጥተዋል። ይህም በተመለከተ ኃይሉ አዳነ ተከታዩን ፕሮግራም አዘጋጅቷል። ፕሮግራሙን ተከታትለን ተመልሰን እንገናኛለን። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ የማህደር ስፖርት ፕሮግራማችን ተጀምሯል። የዛሬው የማህደር ስፖርት ፕሮግራማችን የሚያተኩረው 23ኛው የኢትዮጵያ የባህል ስፖርቶች ውድድርና 19ኛው የባህል ፌስቲቫልን የተመለከተ ይሆናል። ይህንን በተመለከተ እንግዲህ ሀረር ላይ ያዘጋጀነው ፕሮግራም አለ። እሱን ነው ወደ እናንተ የምናደርሰው። ፕሮግራሙን አዘጋጅቼ ወደ እናንተ የማቀርበው ኃይሉ አዳነ ነኝ። ቆይታችሁ ከኛ ጋር እንዲሁም በአክብሮት እንጋብዛለን። 23ኛው የኢትዮጵያ ባህል ስፖርቶችና 19ኛው የባህል ፌስቲቫል እንግዲህ በሀረር ከተማ አስተናጋጅነት በደማቅ ሁኔታ ተካሂዶ ፍጻሜውን አግኝቷል። ተሳታፊ ስፖርተኞችም በ10 የስፖርት አይነቶች ለአሸናፊነት ከፍተኛ ትንቅንቅ አድርገዋል። በመጨረሻም እንግዲህ ኦሮሚያ ክልል አጠቃላይ አሸናፊ ሆኖ አጠናቋል። ለሶስተኛ ጊዜ ነው ኦሮሚያ ክልል አሸናፊ ሆኖ ያጠናቀቀው። ተሳታፊ ስፖርተኞች በውድድሩ ምን አስመለከቱን፣ የውድድሩ ተሳትፎስ ምን ይመስል ነበር ስንል ተሳታፊ ስፖርተኞችንና የቡድን አመራሮችን ጠይቀናል። እንግዲህ አጠቃላይ ውድድሩ ከመክፈቻ ጀምሮ እስካሁን ያለው ነገር በጣም ጥሩ ነው። እንግዲህ ይሄ ውድድር በሁለት ዘርፍ ነው የሚካሄደው። አንደኛው በፌስቲቫል ነው፣ ሁለተኛው ደግሞ መደበኛ ውድድር ነውና ፌስቲቫሉንም አይተን ነበር። በጣም ሁሉም ክልሎች፣ ከተማ አስተዳደሮች በጣም ደማቅ ፌስቲቫል ፕሮግራም ነው ያካሂዱት። የአጠቃላይ ኢትዮጵያ ምን እንደመስል በዚህ ፌስቲቫል ላይ ተመልክተናል። ይሄ በጣም በጥሩ ነገር አይተናል ማለት ነው። ከዛ ውጭ ከውድድርም አንጻር በጣም ፉክክር ያለበት በጣም የሚያስደስት አብዛኛው ውድድርም በስፖርታዊ ጨዋነት በጥሩ ስፖርታዊ ጨዋነት ተመርቷልና አጠቃላይ ውድድሩ ከመክፈቻ እስከ መዝጊያ ያለው ስሜት ያለው ሂደት የተመራበት አግባብ መልካም ነው ብሎ መውሰድ ይቻላል። ውድድሩ የባህል ስፖርት ውድድር አሪፍ ነው። ከብሔር ብሔረሰቦችና ከክልሎች ጋር ያገናኛል። እንዲሁም ያው የባህል ትሩፋቶችን የተለያዩ ባህሎችን ቀስመናልና ልውውጥ አለ። አሁን ደግሞ በጣም እየሰፋና ወደ አፍሪካነት ጨዋታ እንደሚቀየር እያየሁ ነው። አጠቃላይ ውድድሩ ጥሩ ነው፣ ግን ክፍተት የነበረው ምን መሰለ? በተደጋጋሚ ፕሮግራሞች እየተቀየሩ ወደ 2 ጊዜ 3ኛ ጊዜ ነው አሁን በዚህ ቀን ይካሄዳል ተብሎ ዝግጅታችንን ስንጨርስ የመራዘም አሁንም ዝግጅታችንን ስንጨርስ የመራዘም እነዛ ነገሮች ብዙም ባሰብናቸው መንገድ እንዳንመጡ አድርገውናል። በተደጋጋሚ የመራዘሞች ነገር አሉ። በሁሉም ክልሎች ግን የነበረው ቅድመ ዝግጅት ጥሩ ነው። እንደኛም ክልል በጣም ቅድመ ዝግጅት በጣም ሰርተንበታል። በጣም ለፍተንበት ነው የመጣ ነው። ጥሩ ነው። አጠቃላይ ውድድሩ ጥሩ ነው፣ ግን እንዲህ አይነት ተደጋጋሚ ማራዘሞች ባይኖሩ ጥሩ ነው። በተደጋጋሚ ፕሮግራሞች ይወጣሉ፣ ይሰረዛሉ፣ ይራዘማል። እነሱም ፈልገውት አይደለም ያን የሚያደርጉት። በተደጋጋሚ የውድድሮች ኦቨርላፕ እየመጣ ስለሆነ ነው። ያ ቢስተካከል ጥሩ ነው። ግን ያለው ነገር እጅግ በጣም ደስ ይላል። ሁሉም የራሱን ክልል ለማስተዋወቅ በፌስቲቫሉም ላይ የሚችለውን አቅም አድርጎ ነው የመጣው። እኛ የምንችለውን የካልቸራችንን ምግብ ይዘን የካልቸራችንን ስርዓት ይዘን መተናል። የምንችለውን ጥረት አድርገናል። ጥሩ ነው። እስካሁን ያለው ነገር ጥሩ ነው በጣም
በዚህ በ23ኛው የኢትዮጵያ ባህል ስፖርቶች ውድድርና በ19ኛው የባህል ፌስቲቫል ላይ የተሳትፎ ቁጥርን ስንመለከት በተወሰኑ የስፖርት አይነቶች የተሳታፊ ክልሎች ቁጥር ዝቅተኛ ሆኖ ተመልክተነዋል። ለምሳሌ በፈረስ ስፖርት ምንም አይነት ውድድር አልተካሄደም። በገና ስፖርት ደግሞ የተሳታፊዎች ቁጥር 4 ብቻ ሆኗል። ይህ ደግሞ ውድድሩን የፈተነ አንዱ ምክንያት ሆኗል። እንግዲህ በዚህ ዓመት ውድድሩ ወደ መጋቢት ወር ከመምጣቱ አንጻር ተያይዞ አንድ ሁለት ክልሎች ላይ በውድድሩ ያለመሳተፍ ችግሮች ገጥሞናል። ከዚህ አንጻር ውድድሩ ከሚካሄድባቸው 10 ስፖርቶች ውስጥም አንዱ የገና ጨዋታ ነው። ከዚህ በፊት የገና ጨዋታን በመናይበት ጊዜ እስከ 7 ክልሎችና ከተማ አስተዳደሮች ይሳተፉበት የነበረ ነው። በዚህ ዓመት 4 ክልሎች ብቻ የተሳተፉበት ከመሆኑ አንጻር በገና ጨዋታ ያው ካለፈው ተሳትፎ አንጻር ሳይ ዝቅተኛ ሲሆን በሌሎች የስፖርት አይነት ግን ከመቼውም ጊዜ በተሻለ ስፖርተኞች የተሳተፉበት ሁኔታ ነው ያለው። ያው እኔ በውድድሩ ያየሁት በተለይ የገና ስፖርት በሚፈለገው ደረጃ ብዙ ክልሎች አልተሳተፉ። የተሳተፉት 4 ክልሎች ናቸውና አሁን ባህላችን ከሚባለው አንዱ የገና ስፖርት ነውና እዚህ ላይ ስጋት አለኝ። አወዳዳሪው አካል በቀጣይ ባህል ስፖርት አካባቢ ያለው ነገር መመልከት ቢቻል የሚል ነው። ከዛ ውጭ ግን የፈረስ ውድድር አልተደረገም። የፈረስ ውድድር አለመደረጉ በእርግጥ ያጋጠመው እዚህ ያጋጠመው ችግር ከበድ ያለ ችግር ነው። ችግሩን እረዳለሁኝ፣ የታየበትን መንገድ እረዳለሁ። ግን የፈረስ ውድድር አልተካሄደም። ቀጣይ እንደዚህ አይነት ውድድሮች ሲካሄዱ ከተሞች ሲመረጡ ፈረስ ውድድርን በደንብ አይቶ ማዘጋጀት ቢቻል ጥሩ ነው ብዬ አስባለሁ። ከዛ በዘለለ ግን በሌሎች ውድድሮች በጣም መልካም የሆነ የተሻለ ነገር ነው ያየነው። ስለዚህ በአጠቃላይ በውድድሩ የነበረው ፉክክር ስፖርታዊ ጨዋነቱ ስናይ መልካም ነገር ነው። በመልካምነት አይቻዋል። ክልሎች ጠበብ ስል ጨዋታው 4 ብቻ በመሆናችን ሌላ እድል እንዳናገኝ አደረገን። ምክንያቱም በዛ ብሎ ወይ በዙር ይሆናል። አሁን በነጥብ ስለሆነ ግዴታ ሩር ደግሞ ያው አንድ ከተሳሳትክ ድጋሜ ከባድ ነው ያንን ለማግኘት። ስለዚህ 4 በመሆኑ ትንሽ ውድድሩን አሳንሷል ብዬ ነው የምገምተውና ያለው ነገር ቆንጆ ነው። የባህል ስፖርቶቻችን የራሳችን የማንነት መገለጫዎች መሆናቸው ይታወቃል። በተሳትፎ ደረጃ ግን ካየነው አንዳንድ ክልሎችና ከተማ አስተዳደሮች የሚያደርጉት ተሳትፎ ዝቅተኛ ሆኖ እንመለከተዋለን። ለስፖርቱ ትኩረት ካለመስጠትም የመጣ ነው የሚሉ ሀሳቦች ይነሳሉ። ምን መደረግ አለበት ስንልም ጥያቄ አቅርበናል። ወደ ዋንጫው ፉክክር ለመግባት የባህል ስፖርት ፌዴሬሽን የክልሎችና የባህል ስፖርትና ባህልና ቱሪዝም ስፖርት በጋራ በመሆን የሌሎችን ክልሎች ተሞክሮ በማየት ከቀበሌ እስከ ዞን በቃ አጠቃላይ ባህል ስፖርቱን በተለይ በትምህርት ቤትና በዩኒቨርሲቲዎች ታዳጊ ላይ ሌሎች ክልሎች አሁን በታዳጊ ውስጥ እየሰሩ ነውና በፕሮጀክት ቢሰሩ ያው ውጤታማና ሁሉም ክልሎች የከተማ መስተዳድሮች እኩል የሆነ ፉክክር ውስጥ ይገባሉ ብዬ ነው የማስበው። የሚያወዳድሩ አካላት ጫና ማድረግ አለባቸው። ያሁን አንዳንዴ ምን ይመስላል መሰለ በቤት ውስጥ ብቻ ዋንጫ ብናመጣ በዚህ ከዚህ ከበልጋ ከምን ጋር ተያይዞ ስፖርተኛን ይቀንሳሉ። ለምሳሌ በፈረስ አንድ ፈረስ ብትወለድ ዋንጫ ታመጣለ፣ ግን ገና ከ16 ከ17 በላይ ተጫዋች ነው ይዘህ የምትመጣው። ስለዚህ ያንን ነው አስበው ክልሎቹም እንደዚህ የሚያሳንሱትና ሁሉም ክልሎች ይሄንን ባህል ስፖርት ገና ከላይ ደግሞ ደስ አይል ምንም ዋንጫ ብታመጣ ምንም የትኛውም ብዙ ነጥብ ብሰበስብ ገና ከሌለ ራሱ ስፖርት አይመስልም እና ገናን ሁሉም ክልሎች ገና ላይ ቢያተኩሩ የሚል ስሜት አለኝ። የትኛውም ክልል የትኛውም ከተማ በምንም ምክንያት ይሁን የባህል ስፖርት ላይ ሊቀር አይገባም። ጉዳዩ ማንነት ስለሆነ ልምድ የምንወራረስበት ስለሆነ ባህል የምንለዋወጥበት ስለሆነ ወንድማማችነት የሚያድግበት ስለሆነ እንደዚህ አይነት ውድድሮች ላይ መጠንከር አለበት። ክልሎች መስራት አለባቸው ብዬ ነው የማስበው። ምክንያቱም ይሄ ስፖርት የሀገራችን ስፖርት ነው። በቀላሉ ልታዘወትረው የምትችል ስፖርት ነው። ብዙ የሰው ኃይል አይጠይቅም፣ ብዙ ጉልበት አይጠይቅም፣ ብዙ ሀብት አይጠይቅም። አንደኛ ስፖርቱ ከ10 በላይ ነው፣ ግን ይዘህ የምትሳተፈው 49 ስፖርተኞች ነው። ስለዚህ ይሄንን ስታየው ለምሳሌ አንድ የእግር ኳስ ቲም ይዤ ልሂድ ብትል 25 ሰው ነው የምትይዝ። ይሄ በ10 ስፖርት በወንድ በሴት እየተሳተፍ ግን አጠቃላይ 49 ሰው ነው ይዘህ የምትሄደው። ስለዚህ ከዚህ አንጻር ክልሎቹ ይሄንን ነገር ቢያሰፉት ኮምፒቲሽኑም ቢጠነክር፣ ምክንያቱም እንደ ኢትዮጵያ ውጤታማ ስፖርተኛ ለማፍራት የክልሎች ፉክክር እጅግ በጣም ወሳኝ ነው።
እኛ ተፎካካሪ ክልሎች እንዲኖሩን እንፈልጋለን። ተፎካካሪ ክልሎች ከሌሉ እንደ ሀገር ኢትዮጵያን የሚወክሉ ምርጥ ስፖርተኞች ለማውጣት ትቸገራለን። ከዚህ አንጻር እኔ አሁንም አጥብቄ ልል የምችለው ክልሎች ጠንክረው መስራት አለባቸው። የተሳታፊ ቁጥር ዝቅተኛ መሆን ብቻ ሳይሆን በተፎካካሪነትም ደረጃ ካየ ነው በዚህ ውድድር ላይ የተፎካከሩ የሚገኙት ለአሸናፊነት ትንቅንቅ የሚያደርጉ ክልሎችና ከተማ አስተዳደሮች ቁጥር ዝቅተኛ ሆኖ እንመለከተዋለን። በተለይ ለአሸናፊነት የሚደረገው ትንቅንቅ በአማራ ክልል፣ በኦሮሚያ ክልልና በአዲስ አበባ ከተማ አስተዳደር ብቻ የተገደበ ሆኗል። ሌሎቹ ላይ ስንመለከተው ደግሞ ለተሳትፎ ብቻ በሚመስል መልኩ ወደ ውድድር ስፍራ ሲመጡ እንመለከታለን። ይህም በተወሰነ መልኩ በተሳታፊዎች በኩል ቅሬታ ያስነሳ አንዱ ሀሳብ ሆኗል። እንግዲህ በአብዛኛው በምናይበት ጊዜ የባህል ስፖርቱ ፉክክር ያለው በኦሮሚያ ብሔራዊ ክልላዊ መንግስት እንደዚሁም በአማራና በአዲስ አበባ በእነዚህ ክልሎች መካከል ያለው ውድድር በጣም እጅግ በጣም እያጎላ ነው። ከዚህ በፊትም በየዓመቱ ለበርካታ ዓመታት መደዳውን በምናይበት ጊዜ ውድድሩ በእነዚህ ክልሎች መካከል የሚካሄድ ነው። ሌሎች ክልሎችም መጣ እያሉ ያሉበት ሁኔታ አለ። በአጠቃላይ ግን በሶስቱ ክልሎች በተለይ ጥሩ ፉክክር የታየበት ነው ብሎ መናገር ይቻላል። በቤት ውስጥ ውድድር ድሬዳዋ አለ። ድሬዳዋ፣ ኦሮሚያ፣ አዲስ አበባ፣ አማራ እነዚህ ከፍተኛ ተፎካካሪ ናቸው። በውጩ ደግሞ ብታይ አሁን እንደነገርኩ አማራ፣ ኦሮሚያና አዲስ አበባ ላይ እንትን ይላል። አሁን ውድድሩ ያለው ከሲስተም የወጣ ይመስለኛል። በቃ በሙሉ ስፖርቶች ነው። ምክንያቱም ስፖርት ከቀበሌ ጀምረ እስከ ላይ ተፎካካሪነት ስሜት መሰማት መቻል አለበት። 14 ዞን የክልል ከተማና የከተማ አስተዳደሮች ባሉበት ውስጥ ከዚህ ውስጥ 3 እና 4ቱ ተፎካካሪ ነው ብትል ባህላችን እየጣል ነው ማለት ነው የሚያመላክተው። ጥናት ያስፈልገዋል። እውነት ለመናገር ውድድሩ ባህል ስፖርት አይመስልም። በቃ ከዘመናዊ ስፖርት በላቀ መልኩ በባህል ስፖርት ውድድሮች ፉክክሩ በጣም ጠንካራ ነበር። ይሄ የሚያሳየው ደግሞ ምን ያህል በሀገራችን የተለያዩ ባህል ስፖርቶች እንዳሉ የባህል ስፖርት ለሀገራችን ምን ያህል እሴት እንዳለውና በደንብ በቃ ስሜቱ ፉክክሩን ስታዩ ነገ በጣም ትልቅ ጨዋታ ኢንተርናሽናል ጨዋታ ያለበት ነው የሚመስለው እንጂ በክልል ደረጃ ያለ ውድድር አይመስልምና በክልሎች መካከል ከተማ አስተዳደር መካከል ኢቭን በስፖርተኞች መካከል ያለው ፉክክር ያለው ውጤት ለማምጣት ያለው ስሜት በጣም የሚያስደስት በጣም የሚያነቃቃ ነውና በጥቅሉ በጣም ትልልቅ ስሜት ያየንበት መልካም ነገር ያየንበት መልካም ፉክክር ያየንበት ነውና ውድድሩ በዚህ ደረጃ ይቻላል። ያው ለአሸናፊነት የተደረገው ድርጊት በጣም ቆንጆ ነው። እኛም በጣም እዛም አዲስ አበባ ከአንድ ወር በላይ የበለጠ ሰርተን የመጣ ነው። እዚህም የሚያሳየን ቆንጆ ነገር ነው። ያው በዛው ልክ ስፖርት ደግሞ ማሸነፍ፣ መሸነፍ፣ አቻ ይሄን ነው እና እንፈልገው። እኛም ጥሩ ሰርተን ጥሩ አሳይተን ያው ዛሬ በአማራ አንደኛውና እኛ ያው በነጥብ እንትን ነው የተሸነፍነውና ፍክክሩ በጣም ቆንጆ ነው የነበረው። በተወሰኑ ክልሎች ላይ ነው እንጂ ሌላው ክልል ሁሉም ክልሎች ፉክክር ውስጥ አይደሉም። ምንጊዜም በዋንጫ ተፎካካሪ ክልሎች አሉ። እነዛ ላይ ያለው ውጥረት እየቀጠልና እየጨመረ ነው የመጣው። ለአሸናፊነት በጣም ፉክክር የነበረው በኦሮሚያና በአማራ ነው። ትግል ላይ ለምሳሌ ብትሄድ በሴትም በወንድም በጣም የተጠጋጋን ነበር። ስለዚህ አንደኛ ሲሆኑ እኛ ሁለተኛ ነው የምንሆነው። ገና ላይ እኛ በበላይነት ስናሸንፍ ሁለተኛ ኦሮሚያ ነው የመጣው። በቤት ውስጥ እንዲሁ አማራ ክልል በ8ቱ የውድድር አይነቶች በበላይነት ሲፈጽም ኦሮሚያ ሁለተኛ፣ አዲስ አበባ ሶስተኛ ነው የመጣው። ከዚህ አንጻር ስታየው በፉክክሩ ኦልሞስት በአማራ ክልልና ኦሮሚያ ክልል ላይ ነው ያለው። የሚያጠነጥነው እዚህ አካባቢ ነው። በ22ኛው የባህል ስፖርት ውድድር ላይ አዲስ አበባ በጣም ጥሩ ተፎካካሪ ነበር። አዲስ አበባ፣ ኦሮሚያ፣ አማራ፣ አዲስ አበባ፣ ኦሮሚያ፣ አማራ ነበር የሚል። ዘንድሮ ኦልሞስት አዲስ አበባም ከዚህ ሪትም ወጥቷል። ፉክክሩ በቃ በኦሮሚያና በአማራ ክልል ብቻ እንደነበረ የዘንድሮውን ውድድር መገምገም ይቻላል፣ ማየት ይቻላል ማለት ነው። በሐረር ከተማ አስተናጋጅነት በተካሄደው የባህል ስፖርቶች ውድድርና የባህል ፌስቲቫል ላይ የተመለከትነው ጥሩ ነገር በቤት ውስጥ ስፖርቶች ላይ በርካታ ታዳጊዎችን መመልከታችን ነው። በርከት ያሉ ታዳጊዎች በቤት ውስጥ ውድድሮች ላይ ተሳትፈዋል። ውጤታማም ሆነው ያጠናቀቁበት የውድድር መድረክ መሆኑን ታዝበናል። ታዳጊዎች ምን ይላሉ የሚለውን ሀሳብ ተከታትለን እንመለስ። አሪፍ ነው። አሁን ብዙ ጊዜ ህጻናት ላይ ሲሰራ አይምሯችን ገና አዲስ ፍሬሽ ስለሆነ አሪፍ እንትን ንቁ ተሳትፎ ለማድረግ ያመቻል ማለት ነው።
ህጻናት ላይ በደንብ መሰራት አለበት። ከተለያዩ ብሔሮች እየመጡ የእነሱንም ባህል በመተዋወቅ እንዲሁም የእርስ በርስ ግንኙነታችንን ከፍተኛ ጠቀሜታ ያለው በተጨማሪ ደግሞ የአእምሮ ጭንቅላታችንን ጨዋታ ጥሩ ነው። እኔ ከሰሞት ከዚህ በፊት ትልልቆች ነበሩ፣ አሁን ግን በታዳጊ ላይ በመሰራቱ ይሄ ነገር ጠቀሜታ አለው ብዬ አስባለሁ። አእምሮዬን አጎልብሻለሁ። ብዙ ብሔር ብሔረሰቦችንም አይቻለሁ። ብዙ ጠቀሜታዎችም አሉት። የስፖርትን ዘላቂነት ለማረጋገጥ ታዳጊዎች ላይ መስራት አይነተኛ መሳሪያ መሆኑ ይታወቃል። አሁን ላይ በዚህ በሐረር ከተማ አስተናጋጅነት እየተካሄደ በሚገኘው የባህል ስፖርቶች ውድድርና የባህል ፌስቲቫል ላይ በርካታ ታዳጊዎች ሲሳተፉ ተመልክተናል። እነዚህ ታዳጊዎች ደግሞ ወደዚህ የውድድር መድረክ የመጡት ፕሮጀክት ላይ በሰፊው በመሰራቱ መሆኑ የሚታወቅ ነው። ስለዚህ እንደዚህ አይነት ነገሮች መቀጠል እንዳለባቸው በውድድሩ ላይ በርካታ ታዳጊዎችን መመልከታቸው ተሳታፊዎች እንዳስደሰታቸው ሀሳባቸውን ሰጠውናል። እንግዲህ የኢትዮጵያ ባህል ስፖርት ፌዴሬሽን ከዚህ ከታዳጊ ወጣቶች ፕሮጀክት ጋር በ3 ክልሎችና በአንድ ከተማ አስተዳደር ፕሮጀክት ከፍቷል። እንደዚሁም ከፌዴራል ትምህርት ሚኒስቴር ጋር በመነጋገር ለስፖርት ሳይንስ መምህራን ትምህርት ቤት ላይ የባህል ስፖርት ስልጠና እንዲሰጥ አድርገናል። ያው ትምህርት ቤቶች እንደሚታወቀው የስፖርተኛ መፍለቂያ መድረክ ከመሆናቸው አንጻር ትምህርት ቤቶቻችን ላይ በመስራታችን በርካታ ታዳጊዎች የሀገራቸውን የማንነታቸው መገለጫ የሆነውን ቱባ ባህላቸውን እንዲያውቁ ከፍተኛ ስራ የሰራንበት ሁኔታ አለ። በዚህ መሰረት በዚህ ዓመት የምናያቸው ተወዳዳሪዎች በተለይ በቤት ውስጥ ጨዋታ ሙሉ ለሙሉ ታዳጊዎችና ወጣቶች ናቸው ብሎ መናገር የሚቻልበት ሁኔታ ነው ያለው። እንደ ሀገር ይሄ እዚህ በሀገር ደረጃ ብቻ የሚቀር ሳይሆን ወደ አፍሪካም የምናሳድገው ነገር ነው ብለን ነው እያሰበን ያለ ነው። በእኛ ክልል ደረጃ ያመጣናቸው ልጆች በጣም ታዳጊ ናቸው። በፌስቲቫሎቹም ላይ የተሻለ ነገር ይኖራል። ወደ ሌላ ነገር የመመረጥ እድሉ እንዲኖር ታዳጊዎች ላይ ነው ሰርተን የመጣ ነው። ሌሎች ክልሎችም እንዳየነው ከአምናውና ከካቻምናው ዘንድሮ በጣም ታዳጊዎች ላይ ትኩረት አድርገው ነው የሰሩ። ያልሰሩም ክልሎች አሉ። አሁን የምናያቸው በጣም ማቹርድ የሆኑ ሰዎች የመጡበት አሉ። እነዚህን ወደፊት ብናስተካክላቸው፣ እነዚህን ማወራረስ ብንችል፣ ባህላችን መወራረስ ነው ያለበት። ገባ ጎልማሶች ላይ ቆሞ መቅረት የለበትም። ታዳጊ ወጣቶች የሀገራቸውን ባህል አውቀው ቢያድጉ ጥሩ ነው። ስለዚህ እንደዚህ አይነት ያረጉ ክልሎች አሉ። ግን ወደፊት ታዳጊዎች ላይ መሰራት አለበት። ምክንያቱም የኔ ባህል ነው ብሎ ወጣቱ እንዲቀበል ታዳጊዎች ላይ ቢሰራ ጥሩ ነው። ያን ያረጉ ክልሎችም ከዚህ ተምረው ለቀጣይ አስተካክለው ይመጣሉ የሚል ግምት አለኝ። እኔ የምገልጸው ሪል በቃ ባህላቸውን የሚያውቁ ታዳጊዎች እየተፈጠሩ ነው ብዬ አስባለሁ። ብዙ ጊዜ ባህል ስፖርት ሲባል ሰው የሚረዳው ትልልቆቹን፣ ግን በተገቢው ህጉን ሳያውቁ ስርዓቱን ሳያውቁ ግን ሰልጥነው የባህል ስፖርትን በሚያስገርም ፉክክር በሚያስገርም ሁኔታ እየተጫወቱ ነው ያለውና በተለይ ቤት ውስጥ ጨዋታ ኦልሞስት በብዙ ክልሎች ታዳጊዎች ናቸው የመጡትና ይሄ መልካም ነገር ነው። ይሄን አይተን አናቅም ነበር። ትልልቅ ሰዎች ነበረ ገበጣ የሚጫወቱት። ግን አሁን በተገቢው ህጻናት ታዳጊዎች ይሄን የባህል ውድድር ሲሳተፉ አይተናልና እኔ በግሌ በጣም ደስተኛ ነኝ እነዚህን ታዳጊዎች ማየታችን። ከዚህ በፊት እነዚህም ታዳጊዎች ከተማ አቀፍ ወይ ሀገር አቀፍ ውድድር ተሳትፎ ይቀመጡ ነበር። አሁን ደግሞ ምን ጥሩ እድል መጥቶላቸዋል። በአፍሪካም ደረጃ በሚደረገው ውድድር ላይ ሀገርን ወክለው እንዲሳተፉ እድል ይዞ መጥቷልና ለነዚህ ታዳጊዎች ትልቅ እድልም ትልቅም ተስፋ ይዞ መጥቷል ብዬ አስባለሁ። ስለዚህ ቤት ውስጥ ጨዋታ ላይ ያየነው ነገር ከዚህ በፊት ሞር አዲስ አበባ ላይ ነበር ትልቅ የታዳጊ ትኩረት ያለው። አሁን ግን በርካታ ክልሎችን ከተማ አስተዳደር ስና የታዳጊዎች ላይ ነው የሰሩትና ይሄ የሚያሳየው ሪል በቃ በሀገራቸው ያለውን ባህል ታዳጊዎች ወጣቶች እያወቁ እየተማሩ የመጡበትን መንገድ ያሳያልና ስለዚህ በጥቅሉ ታዳጊዎችን አይተናል። በግሌ በጣም ደስተኛ ነኝ ይሄን ስላየው ማለት ነው። በጣም ነው ደስ የሚለው። በተለይ ይሄኛው ስፖርቶቻችን በጣም እየጠፉ ስለሆነ ከስር ታዳጊዎችን እያፈራንበት ስንሄድ በጣም ለነገውም ትውልዶች ብዙ ማሳለፍ እንችላለንና ደስ ይላል ያለው ነገር። አዲስ አበባ ላይ አይቻለሁ፣ እኛ ጋርም አለ። በትምህርት ቤቶች ደረጃ ጥሩ እንቅስቃሴ አለ። አይታችሁ ከሆነ አሁን የአሁኑ መጽሐፍ የባህል እንትኖችን ሁሉ በውስጡ አለ። የባህል ትምህርቶች እንደ ግብረገብ እንደምን አለ። እዛ ውስጥ ደግሞ ስፖርቶች እኛ አሁን ከትምህርት ቢሮ ጋር ተፈራርመን የባህል ስፖርት በውስጥ እንዲዘወተር የሚያደርግ ስራ የተሰራ ነው። አዲስ አበባም እንደዛው እንዳየሁት። ስለዚህ የባህል ስፖርት በትምህርት ቤቶች ውስጥ የተዘወተረ ስለሆነ የኛ ትልቁ ሪሶርስ ደግሞ ትምህርት ቤት ነው። ትልቁ ሪሶርስ ትምህርት ቤት ነው። ሜዳውም እዛው ነው፣ ወጣቱም እዛ ነው፣ ህፃናቱም ታዳጊውም እዛ ነውና እዛ ላይ ያው ማልሰራንም እንጂ ለዘመናዊ ስፖርት ራሱ ትልቅ መነሻ ነው ብዬ አስባለሁ። እኔ እንግዲህ በ1998 ዓመተ ምህረት ነው ሳና ሀዲያ ላይ የጀመርኩት። አሁን እንግዲህ 20ኛ 21ኛ ዓመት 20 ዓመት ይዣለሁ። ድሮ ትልቅ ነበር።
አዲስ አበባ ነው የቤት ውስጥ ውድድርም በህፃን ልጅ ከ9 ዓመት ጀምሮ ሚዛን አማን ላይ የጀመረው ዋንጫ ያነሳ። አሁን በሌሎች ክልሎች ላይ በጣም ትኩረት ተሰርቶ እየተሰራ ነውና ትምህርት ቤት ላይ ታች ከኤሌመንታሪ ጀምሮ የሚሰጠው ትምህርት ቤት ላይ አሁን የኤሌመንታሪ ተማሪዎች ናቸው አሁን ቤት ውስጥ እያጨናነቁት ያሉትና በፕሮጀክትና ታዳጊ ላይ መስራት ባህል ስፖርት የመጨረሻ ደረጃ ላይ በአፍሪካ ቀርቶ በዓለም አቀፍ ቤት ውስጥ ላይ ይሰራል ብዬ ነው። ምክንያቱም የጭንቅላት ጨዋታ ስለሆነ በብዛት የምታየው አዲስ አበባ ላይ ነው። ኦልሞስት እነዚህ አዲስ አበባዎች ደግሞ የፕሮጀክት በየክፍለ ከተሞች አሏቸው። ከነዚህ አወዳድረው ነው የመጡት። የኛ ከነዚህ የሚለየው በቀበሌ ደረጃ፣ በወረዳ ደረጃ፣ ኢቭን ጎጥ ደረጃ በተለይ አርሶ አደሩ በብዛት የሚሳተፍበት የስፖርት አይነት ነው። ስለዚህ ከዚህ አንጻር እኛ አካባቢ ትንሽ ከታዳጊዎች ወጣ ያሉ ተጫዋች ነው የምታገኘው። ግን ለወደፊቱ ይሄ ነገር በፕሮጀክት ደረጃ መስፋት አለበት። በፕሮጀክት ደረጃ ስታሰፋው የሚጨምሩት ነገር አለ እነሱ፣ ምክንያቱም ታዳጊዎች ናቸው፣ አእምሯቸው የተሻለ ነው። ስለዚህ ይሄንን ነገር ታዳጊዎች ላይ በስፋት በሰራ ቁጥር የተሻሉ ልጆች ይመጣሉ። አዲስ አበባ አካባቢ እየተሰራ ያለው ግን ተስፋ ሰጪ ነው። ለወደፊቱም አዲስ አበባ ውጤታማ የሚሆንበት እድል እንዳለ አሁን መመልከት ይቻላል። ምክንያቱም ደረጃ ውስጥ እየገቡ ነው። ስለዚህ ደረጃ ውስጥ ገቡ ማለት ነገ አንደኛ የመውጣት ውጤታማ የመሆን እድላቸው እየሰፋ እንደሚሄድ ተስፋ አደርጋለሁ። ያው መደረግ ያለበት በየትምህርት ቤቱ ይሄ አሁን የቤት ውስጥ ገበጣ የሚባሉት ሜዳ እንኳን ባይኖር አሁን ፈረስ አለ፣ ገና አለ፣ ይሄ ባለስፖርት ኮርቦ ሸርጥ፣ ይሄ እንደዚህ አይነት ነገሮች በየትምህርት ቤቱና በየአካባቢው ይሄ ባለስፖርት ቢሰጥ ባለስፖርት ለማንኛውም ለዘመናዊ ስፖርት ቁንጮ ነው። ስለዚህ በየአካባቢው የክልሉ ባለስፖርት ላይ መሰራት አለበት እላለሁ። በቀጣይ በሁሉም ክልሎችና ከተማ አስተዳደር ታዳጊ ወጣቶች ፕሮጀክት ውድድር እንዲያዝ ለክልሎች አቅጣጫ የተቀመጠበትና እንደዚሁም ለኢፌዴሪ ባህልና ስፖርት ሚኒስቴር በታዳጊ ወጣቶች ፕሮጀክት ውድድር ላይ እንድንሳተፍ ደብዳቤ ያስገባንበት ሁኔታ አለ። ክልሎችም ፕሮጀክት እንዲይዙ በ26ኛ የኢትዮጵያ ባህል ስፖርት ፌዴሬሽን አቅጣጫ የተቀመጠበት ነገር ስላለ በቀጣይ ክልሎች ላይ በመስራት የተሻሉ ተማሪዎች የተሻሉ ወጣት ታዳጊዎች ወደ ባህል ስፖርት እንዲመጡ ጥረት እናደርጋለን የሚል እምነት አለኝ። ብዙ ጊዜ ስንመጣ የምናየው በእድሜ ከፍ ያሉ ሰዎች ናቸው እዚህ ጋር የሚመጡትና የበለጠ ህፃናት ላይ ብንሰራ ባህላችንንም ስፖርቶቻችንንም ከዚህ አልፎ ለዓለም ለአፍሪካ ብዙ ማበርከት እንችላለንና እዛ ላይ ቢሰራላለሁ። እኛ ፕሮጀክት የሚባል ነገር የለንም። የተወሰነ ቦታዎች ላይ አማራ ክልል ላይ ይታያል። ሌሎች ክልሎች ላይ የፕሮጀክት እንቅስቃሴው በዚህ በዘመናዊ ስፖርት ካልሆነ በስተቀር ባህል ስፖርት ላይ አታይም። ከዚህ አንጻር ሌሎች ክልሎች መማር ያለብን በተለያየ ቦታ ላይ በተለይም የዚህ ፖቴንሻል አላቸው ብለን የተፈጥሮ ስጦታቸው እዚህ አካባቢ የሚዘወተር ስፖርት ነው ብለን የምናስበው አካባቢ ፕሮጀክቶችን መክፈት ያስፈልጋል። እነዚህም ፕሮጀክቶች ስናሰፋ ደግሞ ተጠቃሚ እንሆናለን፣ ወጣቱንም ተጠቃሚ እናደርገዋለን። ክልሉንም የሀገራችንን ኢትዮጵያን ስምም የምናስጠራበት እድል ሰፊ ይሆናል ብዬ አስባለሁ እና ክልሎች ከአዲስ አበባ ከተማ አስተዳደር ተሞክሮ መውሰድ አለባቸው ብዬ አስባለሁ። በሆሳና ከተማ በተካሄደው የኢትዮጵያ ባህል ስፖርቶች ጨዋታዎች ላይ ስፖርቱ ተዋውቋል። በሐረር ከተማ በአሁኑ ሰዓት እየተካሄደ በሚገኘው ውድድር ደግሞ ከአፋር የወጡ ወጣቶች ለታዳሚያን እንዲሁም ደግሞ ለቡድን አመራሮች የስፖርታዊ ጨዋታውን ሕጎችን አጫወቱን አሳይተዋል። የኮኦሶ ባህላዊ ስፖርት ጨዋታ ይህ መነሻውን ከአፋር ያደረገው ስፖርታዊ ውድድር በቀጣዮቹ ዓመታት ወደ ውድድር ሊመጣ የሚችልበት እድል እንዳለ እየተመለከትን እንገኛለን። ሁለት አይነት ነው ጨዋታው። አንደኛው በእድሜ ክልል ካላቸው ተመሳሳይ የሆኑ ከቀበሌ አንድ ቀበሌ በእድሜ ክልል ያለው ተወካይ ልኮ እና ፍቃደኛ ማን ነው ተልኮ እኛ እናንተ ጋር መጫወት ፍላጎት አለን እናንተም ፍቃደኛ ናቸው ብለው ይታያቃሉ። ከሁለት ቀበሌ ወኪሎች ማለት ነው። ከዛ ከተስማሙ በኋላ ቀኑንና ቦታውን አሳይን ይደረጋሉ ማለት ነው። ከሁለቱም በኩል ማለት ነው። እንትን ኢናይታ ይባላል። ኢናይታ ማለት እቺን ኳስ የሚይዘው
ኢናይታ ይባላል። እችን ኳስ ይዞ ይመጣል ማለት ነው። ከዛኛው እንደ ቲም ሊደር ማለት ነው። ከሁለቱም በኩልም ይመጣል። እሱንም ራሱን የቻለ ይሄን ራሱን የቻለ አለ ማለት ነው። ከዛ ተመልካች አለ። ከዛ ግን ብዙ ተመልካቾች ይመጣሉ። ከሁለቱም ቀበሌ ነው ጨዋታ የሚጀምረው፣ ግን አዘጋጁ ቀበሌ ነው ማለት ነው። ጨዋታ የሚጀምረው አዘጋጁ ቀበሌ ነው። ከዛ ይጀምራሉ። አሸናፊ የሚለየው ማን ነው? አገር ሽማግሌዎችና ጎሳ መሪዎች ናቸው። ተመልካች ማለት ነው። አገር ሽማግሌና ጎሳ መሪዎቹ አላቸው፣ ይመጣሉ። ከዛም ያያሉ። አሸናፊና ተሸናፊ ይለያሉ ማለት ነው። አሸናፊና ተሸናፊ የሚለየው ስያሜው እንደነገርኩ ኮሶ ነው ስሙ። አሸናፊና ተሸናፊ የሚለየው እነሱ ናቸው። በምንድን ነው የሚያደርጉት? ይሄ ኢናይታ የሚባለው እችን ኳስ ይዞ ማለት ነው ራሱን የቻለ ከአንደኛው ቀበሌ ከሆንኩ ከራሴ ቀበሌ ሰዎችንም እችንም እኔ ይዣለሁን እኔ ጋሙም ይጫወታሉ። ከዛም እችን እንዲሮጥ የተፈለገ ሰው እኔም ስምን ከፍ አድርጌ እችን ይጥላለሁ ማለት ነው። ስጥል ያ ሰውየውም ያቃል ይሮጣል። ከዛም እነዛ ሰዎችን ደግሞ ያኛው ሰው ሩጦ እንዳይወጣም እንዲዩዝም ጥረት ያደርጋሉ። ይሄ ደግሞ ከዚህ ከሰው ከሚሮጡ ሰዎችን ደግሞ ይሄ ሰውየው እንዲወጣ ያጠቃሉ ማለት ነው። ከዛ በብዛት ያኛው ሰውየው ሰው ያወጣው እንዲወጣ ያደረገ አሸናፊ ይሆናል ማለት ነው። አሁን እንግዲህ እንደ ሀገር 293 ህግና ደንብ ያልወጣላቸው የባህል ስፖርት ጨዋታዎች በየሰፈሩ በጣም የሚዘወተሩ የባህል ስፖርቶች፣ እነዚህን የባህል ስፖርቶች በማጥናት በማበልጸግ የውድድር ስፖርት እንዲሆኑ ማድረግ እንደ ፌዴሬሽን መስራት ይጠበቅብናል። ከዚህ አንጻር በዚህ ዓመት የአፋሩን ኮንሶ ባህላዊ ጨዋታ በዲሞንስትሬሽን መልክ እንዲያሳዩ ተደርጓል። ባለፈው ዓመትም አሳይተዋል። ስለዚህ በዚህ ዓመት ባሳዩት ላይ ያለውን የህግ ክፍተት በመሸፈን ለማስተካከል ጥረት እናደርጋለን። በተመሳሳይ የትግራይ ክልል ላይ የተገኘው የባህላዊ ጨዋታ የትግራይ ክልል ካለመምጣቱ አንጻር ሌሎች ክልሎችም ውድድሩ ወደ ኋላ የተገፋ ከመሆኑ አንጻር የበጀት ሙስንነት ስላላቸው ብዙ ሰው የሚሳተፍበትን ውድድር የመሰረዝ ሁኔታዎች ያጋጠሙ ቀጣይ የውድድር ካላንደሮቻችንን በማስተካከል ወደፊት ውድድሩ የሚደረግበትን መንገድ እናመቻቻለን። በቀጣይም እነዚህ ህግና ደንብ ያልወጣላቸው የባህል ስፖርት ጨዋታዎች አሁን ከኦሮሚያ ብሔራዊ ክልላዊ መንግስት ወጣቶችና ስፖርት ቢሮ ጋር ህግና ደንብ ያልወጣለትን የባህል ስፖርት ጨዋታ ለማጥናት ኦልሬዲ ስራ የጀመርንበት ሁኔታ አለ። እነዚህን ስራዎች አጣጥረን ስፖርቱን ወደ 13 ወደ 14 የማሳደግ ስራ እንደ ፌዴሬሽንም ይጠበቅብናል። በዚህ በኩል ክፍተቶች አሉ፣ ግን በቀጣይ ይህንን አርመን አስተካክለን ቁጥሩን ለማሳደግ ከፍተኛ ጥረት እናደርጋለን የሚል እምነት ነው ያለኝ። ከተማ አስተዳደራችን በየትኛውም መንገድ ህግና ደንብ ወጥቶላቸው በሚወጡ ስፖርቶች ይሳተፋል። ምንም ማንሳተፉ የለም። ይህን ስንል ምንድነው ያው ስፖርት የታዳጊዎች ፍላጎት አለ፣ የወጣቶች ፍላጎት አለ። ስለዚህ እነዚህን ወጣቶች ፍላጎት ላይ መሰረት አድርገን ስለምንሰራ በየትኛውም በሚቀርጹ ስፖርቶች ህግና ደንብ በሚወጣላቸው ስፖርቶች ላይ ከተማ አስተዳደራችን ተሳታፊ ይሆናል። በዚህ ላይ ምንም ስጋት አይኖረንም። በየትኛውም ስፖርት በየትኛውም ፕሮግራም ላይ ከፊት ሆኖ የሚሳተፍ ስለሆነ አሁንም ተሳታፊነታችን በዚሁ ይቀጥላል ማለት ነው። ሀረር ከተማው በጣም ተቀይሯል። አሁን ካሁን በፊት የማወቅ እድሉ ስለነበረኝ ሀረርን አሁን ላይ ሳየው እጅግ በጣም ትልቅ ለውጥ አለው። ሰው ያው በኢትዮጵያ ይታወቃል እንግዲህ እንደ ድሬዳዋ፣ ሀረር፣ ጅጅጋ ይሄ ምስራቁ አካባቢ በጣም እንግዳ ተቀባይ ነው፣ ሰው አክባሪ ነው። መንገድ ሲጠፋ እየጎተተ የሚያሳይህ ነው። ስለዚህ በሁሉም ነገር ተባባሪ ነበሩ። በተለይ ሀረር ላይ ደግሞ የአማራ ክልል ሰዎች በብዛት የሚኖርባትም ከተማ ናት። ከዚህ አንጻር እንደ ሀገራችን እንደ ቤተሰብ ተሰምቶን ነው ይሄን 10 ቀን ለመቆየት የሞከርነው። ስለዚህ የሀረር ቆይታችን እጅግ ያማረ የደመቀ ስላቀባበላቸውን በዚህ አጋጣሚ ደግሞ የሀረር ሕዝብና የስፖርት ኮሚሽኑን እንዲሁ ማመስገን እወዳለሁ። እንግዲህ የሀረር ከተማ ይህንን ውድድር ለማስተናገድ ከአንድ ዓመት በፊት ሆሳዕና ከተማ ላይ ነው የተቀበለው። በዚህ መሰረት ያው የተለያዩ ኮሚቴዎችን አደራጅቶ ወደ ስራ የገባበት ሁኔታ አለ። አቅም በፈቀደ መጠን የተለያዩ ኮሚቴዎችን አደራጅቶ እየሰራ ያለበት ሁኔታ አለ። ከሞላ ጎደል ጥሩ ነው የሚል ነገር አለኝ። ከፈረስ ውድድር ጋር ተያይዞ የሜዳ ሁኔታ ችግሮች ገጥመውናል። ዞሮ ዞሮ ይህንንም ከክልሎችና ከተማ አስተዳደሮች ጋር ተነጋግረን ችግሩን የፈታንበት ሁኔታ ነው ያለው። ሀረር ያው በፍቅር ነው የሚታወቀው። ሀረር በጣም የፍቅር ሀገር ነው።
እውነት ለመናገር ሀረርን በዚህ ደረጃ አልጠበቅነው። ከዚህ በፊት ሀረርን ናቃት ነበር። በጣም ለምታ በጣም አምራ በጣም ደምቃለች። እውነት ለመናገር የሀረር አጠቃላይ ዝግጅት በዚህ ደረጃ አይተናል። ከምንም በላይ ደግሞ ለየክልሎች ከተማ አስተዳደር የተወከሉት አስተባባሪዎችም ከስራችን ሳይጠፉ ላነሳነው ችግር መፍትሄ ሰጥተዋል። አጠቃላይ የውድድር ቦታቸውንም የማደሪያ ቦታቸውንም እውነት ለመናገር አይተናልና እንግዲህ አጠቃላይ የክልሉን አጠቃላይ ይህንን ክልል የሚመራውን አካል በዛው አጋጣሚ ማመስገን እንፈልጋለን። ይህንን ሲመራ የነበረው በተለይ ስፖርት ኮሚሽን ደግሞ ከስራችን ሳይለይ ማንኛውንም ያነሳነውን ነገር ሲያግዝ ሲደግፍ አይተናል ማለት ነው። ስለዚህ እስካሁን ባለው እኛ በሀረር በጣም ደስተኛ ነን። ከህዝቡ ፍቅርን አግኝተናል። አጠቃላይ ከውድድሩ ደግሞ ልምድ ወስደናልና በጥቅሉ ደስተኛ ነን። ሀረር ፍቅር ነው፣ ይመቻሉ። ስርዓት አልበኝነት አላየንበትም። ባላቸው አቅም ጥሩ ፍቅር ይዘውናል። ብዙ አይነት ቋንቋና ብሔር ብሔረሰብ ነው ያለባቸው። ምግብ ቦታ ላይ በምንሄድበትም በስታዲየም ውስጥ ያለው ፍቅር ለኛ ትልቅ ትኩረት ነው ያላቸው። ሀረሮች ይመቻሉ። ለ8 ቀናት ያክል በሀረር ከተማ አዘጋጅነት ሲካሄድ የቆየው 23ኛው የኢትዮጵያ ባህል ስፖርቶች ውድድርና 19ኛው የባህል ፌስቲቫል በደማቅ ሁኔታ ተጠናቋል። ኦሮሚያ ክልል በባህላዊ ስፖርቶች ውድድር በ61.1ኛ ደረጃን ይዞ አጠናቋል። ለሶስተኛ ጊዜ አጠቃላይ አሸናፊ የሆነበትን ውጤት ነው ያስመዘገበው። ደቡብ ኢትዮጵያ ደግሞ የባህል ፌስቲቫል ውድድሩን አሸናፊ ሆኖ ነው ያጠናቀቀው። አዲስ አበባ ከተማ አስተዳደር የጸባይ ዋንጫ ተሸላሚ ሆኗል። ሲዳማ ክልል ደግሞ በቀጣይ ዓመት የሚካሄደውን የባህል ስፖርቶች ውድድርና የባህል ፌስቲቫሉን እንዲያዘጋጅ በመምረጥ ውድድሩ ፍጻሜውን አግኝቷል። የዛሬው የማህደር ስፖርት ፕሮግራማችንም በተከታተላችሁት መልኩ ተጠናቋል። ፕሮግራሙን አዘጋጅቼ ወደ እናንተ ያቀረብኩት ኃይሉ አዳነ ነኝ። ጤና ይስጥልኝ።